የአካል ብቃት እንቅስቃሴ ማድረግ የልብና ሳምባ ጤናን በማሻሻል ጤናማ ክብደትን በመጠበቅና የበሽታ መከላከል አቅምን በመገንባት ረገድ ከፍተኛ ጠቀሜታ አለው። በተጨማሪም ጡንቻዎችንና አጥንትን በማጠናከር የተሻለ የእንቅልፍ ጥራት በመስጠት እንዲሁም በራስ መተማመንን በመጨመር የጭንቀትና ድብርትን ስሜት ይቀንሳል። ስፖርትን አዘውትሮ መስራት ጤናማ የሆነ የአእምሮ ንቃት እንዲኖርም ያደርጋል። ሰዎች በየዕለት ተግባራቸው ውስጥ የአካል ብቃት እንቅስቃሴ ባለማድረጋቸው ለተለያዩ የጤና እክሎች ሲጋለጡ እንመለከታለን። እንደ ግፊት፣ ስኳር፣ ዲስክና መሰል የማይተላለፉ ነገር ግን ገዳይ በሆኑ በሽታዎች ብዙዎች አልጋ ቁራኛም ሆነዋል። እነዚህንና ሌሎች በሽታዎችን የአካል ብቃት እንቅስቃሴ በማድረግ መከላከል ይቻላል። ለመሆኑ የአካል ብቃት እንቅስቃሴ ማድረግ ምን ትሩፋት ይኖረው ይሆን? በሐዋሳ ዩኒቨርሲቲ የስፖርት ትምህርት ክፍል መምህር፣ በኢትዮጵያ እግር ኳስ ፌዴሬሽን የኢትዮጵያ ከፍተኛ ሊግ ፌዴራል ዋና ዳኛ እንዲሁም የጂም ኃይሌ ባለቤትና ዋና አሰልጣኝ ናቸው። ኢንስትራክተር ኃይለ እግዚአብሔር ጋሻው። ኢንስትራክተሩ ጤናማና አምራች ዜጋን የምንሻ ከሆነም የአካል ብቃት እንቅስቃሴ ማድረግ የየዕለት ተግባራችን ሊሆን ይገባል ይላሉ። እንቅስቃሴ አለማድረግ ሰዎች ለተለያዩ በሽታዎች እንዲጋለጡ ያደርጋል። ይህ ደግሞ ከራስ ጀምሮ ለቤተሰብ አለፍ ሲልም ለሀገር ሸክም መሆንን ያመጣል ሲሉ ያነሳሉ። በመሆኑም አሉ ኢንስትራክተሩ አንድ ሰው ቢያንስ በሳምንት ለ3 ቀናት ከ30 እስከ 40 ደቂቃ እንቅስቃሴ ቢያደርግ ሲሉም ምክራቸውን ለግሰውናል። አንድ ሰው ጤናማ ነው ብለን ለማሰብ 4 ነገሮችን ቢያሟላ የተሻለ ነው ብለን እናስባለን። ያ ማለት የፊዚካሉን ቢጠብቅ፣ ኮግኒቲቭ ስኪሉን ቢጠብቅ፣ ሶሻል ኢንተራክሽኑና ስፒሪቹዋል ቫልዩን ቢጠብቅ አንድ ሰው ጤናማ ነው ብለን እናስባለን። ስለዚህ ጤናማ የሆነ ላይፍ ለመኖር ደግሞ ሴደንታሪ ላይፍ ስታይልን ወይም በግብታዊነት መኖርን ማስተካከል መቻል አለበት ብለን እናስባለን። ያን ለማስቀረት ደግሞ የአካል ብቃት እንቅስቃሴ ትልቁን ሚና ይጫወታል። ስለዚህ ጤናማ የሆነ ላይፍ ለመኖር የአካል ብቃት እንቅስቃሴ በምንሰራበት ሰዓት በቀላሉ የማይተላለፉ ግን ገዳይ የሆኑ በሽታዎችን በቀላሉ ማስወገድ ስለሚቻል በተቻለ መጠን ጤናማ የሆነ ላይፍ ለመኖር አንድ ሰው በትንሹ በሳምንት 3 ቀን በትንሹ ከ30 እስከ 40 ደቂቃ እንቅስቃሴ ቢያደርግ የተሻለ ላይፍ ወይም የተሻለ ህይወት መምራት ይችላል ብለን እናስባለን። በእርግጥ አሁን ላይ ሰዎች የአካል ብቃት እንቅስቃሴ ማድረግ ለጤናቸው ያለውን ጠቀሜታ ግንዛቤ ያላቸው የሚሉት ኢንስትራክተር ኃይለ እግዚአብሔር ጋሻው በየመንገድ ዳር የስፖርት ማዘውተሪያ ስፍራና ጂም ቤቶች ላይ የሚሰሩ ሰዎችን እንደ ማሳያነት አንስተዋል። እንደ አጠቃላይ ሲታይ ማህበረሰቡ የተሻለ የአካል ብቃት ግንዛቤ ያለው ብለን እናስባለን። ያን ደግሞ ማሳያ መንገዶች በየጧት ላይ አስፋልት ላይ የሚሰሩ የአካል ብቃት እንቅስቃሴዎች አሉ። በከተማው ላይ ያሉ የጤና ስፖርቶች አሉ። በተቻለ መጠን ደግሞ በየጂምናዚየሞች ከተማው ላይ በጣም ሰፊ የሆኑ ጂምናዚየሞች ስላሉ በእነሱ ቦታዎች ላይ ያለው የማህበረሰብ እንቅስቃሴ ሰፊ ስለሆነ ግንዛቤው ጤናውን ለመጠበቅ የአካል ብቃት እንቅስቃሴ መስራት እንዳለበት ማህበረሰቡ ግንዛቤ ያለው ብለን እንወስዳለን። አንድ ሰው በዕለት ተዕለት ህይወቱ ውስጥ የአካል ብቃት እንቅስቃሴ የሚያደርግ ከሆነ ጤንነቱን ከመጠበቅም ባሻገር በርካታ ጠቀሜታዎች አሉት ይላሉ መምህሩ። ከሰዎች ጋር በቀላሉ መግባባት እንድንችል፣ ቀና ሐሳቢዎች እንድንሆን፣ በህይወታችን ውስጥ የሚገጥሙንን ፈተናዎች ተቋቁመን በማለፍ ለስኬት እንድንበቃና ሌሎቹም ከትሩፋቶቹ መካከል ናቸው ብለውናል። በመሆኑም ወጣቱ ትውልድ የአካል ብቃት እንቅስቃሴ ማድረግን ሊለማመድ ይገባል ሲሉ ይመክራሉ። አንድ ሰው ያው ስፖርተኛ ሲሆን ወይም የአካል ብቃት እንቅስቃሴ መስራት ሲችል በላይፉም በኖርማል ላይፉ ላይም ቻሌንጆችን በቀላሉ የመወጣት አቅሙ እየጨመረ ነው የሚሄደው። ያ ማለት ደግሞ ቁጭ ካለ ሰው የሚንቀሳቀስ ሰው የተሻለ ላይፍ መኖር ይችላል ማለት ነው። ስለዚህ በተቻለ መጠን የአካል ብቃት እንቅስቃሴ ማድረግ ስንችል በቀላሉ ከሰው ጋር መግባባት እንችላለን፣ ፊዚካላችንን መጠበቅ እንችላለን፣ አስተሳሰባችን ወይም ይሄ ፖዚቲቭ ቲንከር በቀላሉ መሆን እንችላለን። ያ ደግሞ ከሰዎች ጋር ተግባብተን እንድንሰራና ጎን ለጎን የተለያዩ ስራዎችን እንድንሰራ ስለሚጠቅመን አንድ ሰው በተቻለ መጠን ያለውን ነገር አስፍቶ መስራት ይችላል ብዬ አስባለሁ። እንደ ሐዋሳ ከተማ በርካታ የስፖርት ማዘውተሪያ ጂም ቤቶች አሉ ያሉት ኢንስትራክተር ኃይለ እግዚአብሔር ጋሻው በእነዚህ ጂም ቤቶች የበጎ ፍቃድ አገልግሎት ይሰጣል፣ ሆኖም ግን አመርቂ ነው ለማለት እምብዛም አያስደፍርም ይላሉ። በመሆኑም ማህበረሰቡን የማንቃት ተግባር አጠናክረን ልንቀጥል ይገባል ሲሉ በተመሳሳይ የሙያ ዘርፍ ለተሰማሩ ዜጎች መልእክታቸውን አስተላልፈዋል። እንደ ከተማ የአካል ብቃት ማህበርም አለን። አብዛኛው ጂሞቹ ያው እኔ ጋር እንደሚሰጡ አይነት ሰርቪሶችን ሁሉም እንደሚሰጡ አውቃለሁኝ። ግን
የሚጠበቀውን ያክል እየሰጣችሁ ነው ወይም የሚል ነገር ቢነሳ እሱ ላይ ገና አልደረስንም። ገና ማለት ገና የሚቀረን ብዙ ነገሮች አለን። ተባብረን መስራት ያለብን አለ። ቢያንስ ፌስቲቫሎችን በየ2 ሳምንቱ በየክፍለ ከተማዎቹም እየዞር ማህበረሰቡን መቀስቀስና ማነቃቃት ይጠበቅብናል።